አክብሮታዊ ሰላምታ በእያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የሰዓቱን ሰበር መረጃ ይዤ ቀርቤያለሁ። አብራችሁን ቆዩ። ኢራን የምድራችንን 1/5 ድፍድፍ ነዳጅ የሚያሳልፈውን የሆርሙዝ ሰርጥ ለመዝጋት መወሰኗ ተሰማ። ኢራን ይህንን ለዓለም ነዳጅ የሚቀርብበትን ወሳኝ ሰርጥ ለመዝጋት መወሰኗ የተሰማ ሲሆን አሁን ላይ የአያቶላህ ኻሜኒ ትዕዛዝ ብቻ እየተጠበቀ ነው። የመካከለኛው ምስራቅ ጦርነት ዳፋውን የተቀረው የዓለም ክፍል ላይ እያሳረፈ መምጣቱ አይቀር ይመስላል። በሌላ ዜና ደግሞ ምሽቱን አሜሪካ ኢራን ላይ ጥቃት በመፈጸም የመካከለኛው ምስራቅ ጦርነት በይፋ መቀላቀሏን ጠዋት ባደረስኳችሁ መረጃ ነግራችሁ ነበር። ታዲያ አሁን በወጡ መረጃዎች አሜሪካ ይህንን ጥቃት ለመፈጸም ከወር በላይ እንደተዘጋጀችበት ታውቋል። ይህንን ደግሞ ራሳቸው የአሜሪካው የመከላከያ ሚኒስትሩን ያረጋገጡት። አሜሪካ በባለስልጣኖቿና በጦር ኃይል አዛዧ ይህንን ጥቃት እንዴት እንደፈጸመች ዝርዝር መረጃ ሰጥታለች። መረጃውን ይዤዋለሁ ወደ እናንተ የማደርሰው ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ መረጃው አልፋለሁ። ሰበር መረጃዎች ከመካከለኛው ምስራቅ በየደቂቃዎቹ ልዩነት እየወጡ ነው። በመካከለኛው ምስራቅ በኢራንና እስራኤል መካከል የሚደረገው ጦርነት አሜሪካ በይፋ ተቀላቅለዋለች። ታዲያ ተባብሶ በቀጠለው በዚህ ጦርነት ስጋቱ ለዓለም ተርፏል። ኢራን የሆርሙዝን ሰርጥ ለመዝጋት መወሰኗ የተሰማ ሲሆን ይህ የሆርሙዝ ሰርጥ የምድራችንን 1/5 ድፍድፍ ነዳጅ ዘይት ያሳልፋል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው። በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ በዚህ ሰርጥ እንዳለፈ ይገመታል። ይህ በአመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑ ዩናይትድ ስቴትስን ጨምሮ በሌሎች ሀገራት ላይ ከፍተኛ ጫና ሊኖረው ይችላል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ይሰፋል። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። ታዲያ አሁን የኢራን ፓርላማ ይህንን ለዓለም ወሳኝ የሆነውን የባህር ሰርጥ ለመዝጋት መወሰኑ የተሰማ ሲሆን አሁን እየተጠበቀ ያለው የመንፈሳዊ መሪው አያቶላህ አሊ ኻሜኒ ትዕዛዝ ብቻ ነው። የመካከለኛው ምስራቅ ጦርነት ሌሊት ሌላ ሶስተኛ ወገን ተሳታፊን አድርጓል። የአሜሪካ ቦምብ ጣይ ጄቶች ቅዳሜ ከምሽቱ 5 ሰዓት ገደማ በኢራን የፎርዶና ናታንዝ የኒውክሌር ተቋማት ላይ ጥቃት አድርሰዋል። አሜሪካ በኢራን 3 የኒውክሌር ተቋማት ላይ ስለፈጸመችው ጥቃት የአሜሪካ የመከላከያ ሚኒስትር እንዲሁም የአሜሪካ የጦር ኃይል የጋራ እዝ ሊቀመንበር በጋራ መግለጫ ሰጥተዋል። ሚኒስትሩ ዛሬ በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋማት በፈጸመችው ጥቃት አስደናቂና የማይቀለበስ ስኬት ተገኝቷል ብለዋል። ፒት ሄግዝ በፔንታገን መግለጫውን ለመከታተል ለተሰበሰቡት ጋዜጠኞች እንደተናገሩት ከዋና አዛዣችን ትራምፕ የተቀበልነው ትዕዛዝ ትኩረት ያለው ነበር፣ ኃይለኛና ግልጽ ነበር። የኢራንን የኒውክሌር መርሃ ግብርን አውድመናል ብለዋል። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት መከላከያ ሚኒስትሩም ለወራትና ለሳምንታት ቦታ መያዝና መዘጋጀትን የጠየቀ እቅድ ነው ብለዋል። ለጥቃቱ ቢቱ ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ፒት ሄግዝ ቤቱ ቦምብ ጣይ አውሮፕላናችን ዓለም ሳይሰማ ወደ ኒውክሌር ተቋሞቹ ገብቶ መውጣት ችሏል ብለዋል። ሄግዝ እንደተናገሩት አሜሪካ እኩለ ሌሊት ላይ በኢራን ፎርዶ፣ ናታንዝ እና ኢስፋሃን በሚገኙ 3 የኒውክሌር ተቋማት ላይ ያነጣጠረ ጥቃት አድርሳለች። የኢራንን የኒውክሌር መርሃ ግብርን አውድመናል፣ ነገር ግን ኦፕሬሽኑ የኢራን ወታደሮችንና የኢራንን ሕዝብ ላይ ያነጣጠረ እንዳልሆነ ልብ ሊባል ይገባል ሲሉ ሄግዝ አክለዋል። ሄግዝ አክለውም ይህ ተልዕኮ የስርዓት ለውጥ አልነበረም አይደለምም ብለዋል። በፔንታገን ከመከላከያ ሚኒስትሩ ጋር በመሆን መግለጫ የሰጡት ጄኔራል
ዳን ኬን የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃት በተለያዩ የመከላከያ ክፍሎች የታቀደና ተግባራዊ የሆነ መሆኑን ተናግረዋል። አክለውም ቢቱ ቦምብ ጣይ አውሮፕላን አርብ ዕለት ከአሜሪካ ተነስቶ ለ18 ሰዓታት ወደ ኢላማው መብረሩን ገልጸዋል። ዘመቻው ኦፕሬሽን ሚድናይት ሃመር ተብሎ እንደተጠራ የተናገሩት ጄኔራሉ በርካታ የማሳሳቻና የማደናገሪያ ስልቶችን መጠቀማቸውን አብራርተዋል። ስለ ኦፕሬሽኑ ዝርዝር ሁኔታ የተናገሩት ጄኔራል ኬን ቦምብ ጣይ አውሮፕላኖቹ ከአሜሪካ ተነስተው አንዳንዶቹ ወደ ምዕራብ ፓሲፊክ ውቅያኖስ እንደ ማታለያ መብረራቸውን ገልጸዋል። ኬን 75 ኢላማቸውን በሚገባ አነጣጥረው የሚለዩ መሳሪያዎች 14 ግዙፍ ኦርዳንስ ፔኔትሬተርስ እንዲሁም ምሽግ ደርማሽ በመባል የሚታወቁት ቦምቦችን ጨምሮ ጥቅም ላይ መዋላቸውን አስረድተዋል። ከኢራን መከላከያ ምንም አይነት የመከላከል እርምጃ እንዳልገጠማቸው ቢገልጹ ምንም የተተኮሰ ነገር የለም ብለዋል። ኬን የኢራን ተዋጊዎች በአየር ክልሉ ላይ አልነበሩም፣ እናም የኢራን የሚሳኤል ስርዓቶች አላዩንም ብለዋል። ቦምብ ጣይ አውሮፕላኖቹ ወደ አሜሪካ በመመለስ ላይ መሆናቸውንም አክለው ተናግረዋል። ክቡራን አድማጮች ለሰዓቱ ብታደምጡት ያልኩት መረጃ ይህንን ይመስላል። በቀጣይ በሌላ አዲስ መረጃ ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።